የአቤል እናት ወረቀቱን ለምን አትፈርሙም አለች በተደጋጋሚ። ርብቃንም አቤልንም እየጠራች ወረቀቱን ለምንድነው የማትፈርሙት ብላለች። አቤል ደግሞ ወረቀቱን ቀዶታል ማለት ነው። ቆይ ለምን ማሚ ተቀየረች? ለምን ማሚ ሌላ ሰው ሆነች? ለምን እንደዚህ ሆነች እንዴ? ደግሞ ሁሉ ነገሬን አሳጥተውኛል። እነዚህ ሰዎች ጋር አይደለም ይቅርና በትዳር በምንም መጣመር አልፈልግም ብላለች ማለት ነው። እና ርብቃ ማን ናት? ማሚ የርብቃን ማንነት ደርሳበታለች። ርብቃ የቤት ሰራተኛ እንዳልሆነች ያው ማሚ የምታውቀው ሚስቱ እንደሆነች ነው ለአቤል። ስለዚህም ማሚ እያጣራች ነበረ ስለ ርብቃ ከጀርባ እና የማን ልጅ እንደሆነች ደርሳበታለች ማለት ነው። ከዚህ ቀደም አስተውላችሁ ከሆነ ሪች ምን ብላ ነበረ? በጣም ይገርማል፣ ያንተ አባት ስምና የርብቃ ስም አባት እኮ አንድ አይነት ነው ብላው ነበር፣ እዩን ማለት ነው። እና ርብቃ የዩ እህቱ ነች። ለዛ ነው ማሚ ከነዚህ ሰዎች ጋር በፍጹም ልንኖር አይገባም፣ እኔ ሁሉ ነገሬን አጥቻለሁ። እንደውም ቆይ አምሬ ደምቄ ልታያቸው። ለምን የእዩ አባትና የርብቃ አባት አሁን ይመጣል ማለት ነው። ስለዚህ እሱ ሲመጣ ሲያየኝ አምሬ ተውቤየኝ እንደውም ብላ እንደዚህ ያማረባት ማለትም ያው ቀያይራለች አንዳንድ ነገሮቿን ከፀጉር ስታይል ጀምሮ። ማሚ አይደለችም ሌላ ሰው ናት። ለዚህም ነው አቤል ርብቃ ታያት ምንም አታመጣም፣ በፍጹም ነው ማልሰማት። ሲጀመር ማሚ እናቴ ራሱ አልመስለኝ እያለች ነው። ሌላ ሰው ነው የሆነችው። እስቲ ያት ካለባበሷ ጀምሮ እኮ ምንም የኔ እናት አትመስልም። ምን እንደሚቀያይራት አላውቅም። ሰው ከመሬት እየተነሳ ይቀያየራል። ምን አውቃለሁ እኔ ብሎ ለርብቃ ነግሯት ነበረ አቤል። ምክንያቱ ግን የታወቀ ነው። ርብቃ የዩ እህቱ ነች። ለዛም ነው ማሚ በዚህ መልኩ የምታንገላታት ማለት ነው። የእናንተን ዘር አልፈልግም፣ ብዙ መከራዬን አይቻለሁ፣ ብዙ ዋጋ ከፍያለሁ ብላለች። በነገራችን ላይ ማሚ እኮ የቤቱን ፕላን ራሱ በርብቃ ስም የኔ ርብቃ ነበረ የምትላት፣ በርብቃ ስም አዙራ ነበረ። ምን ተፈጠረ ታዲያ? ቤቱስ ምን ላይ ሆነ? የሚሉትንም አንዳንድ ነገሮች የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናሌ ማለት ነው። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዛሬ ይዤላችሁ የመጣሁት ርብቃ የተሰኘውን ድራማ ነው ማለት ነው። እንግዲህ ርብቃ በጣም ደስ የምትል ልጅ ናት። ማለትም የትዕግስቷን ፍሬ እየበላች ያለች፣ በጣም ብዙ ግፎችን ብዙ መከራዎችን የቻለች። አስቡት እንግዲህ እንደዛ ተገፍትራ ስትወድቅ የነበረች፣ በጣም ብዙ ነገር ሲያደርስባት የነበረው አቤልን በመታገሷ ፍቅሯን አግኝታለች ማለት ነው። እንግዲህ እሷ ስለምታፈቅረው ስለምትወደው ነው ቤቱ ድረስ በቤት ሰራተኝነት መልክ የመጣችው። ማሚን ቢትሆን ደግሞ በጣም በደንብ ተቀብላት የኔ ርብቃ ብቻ አይደለም የኔ ርብቃ እያለቻት በጣም ደስ በሚል ሁኔታ አብረው ኖረው ነበረ። አሁን ላይ ማሚ የተቀየረችው እንግዲህ እንዳልኳችሁ በመግቢያ ላይ ርብቃ የእዩ እህቱ ሆና ተገኝታለች፣ በአባት ማለት ነው። ስለዚህ እዩ ደግሞ የማሚ ልጇ ነው። ነገር ግን አባቱን አትፈልገውም። ማለትም አላደል አንዳንዴ ከዛ አንጻር ምን ብላለች? የእናንተ ዘር በጭራሽ፣ ማለትም ዘር ስላችሁ ደግሞ አሏችሁ ብሄር ምናምን አይደለም፣ ብቻ እኔ ያለሁ ወንድሜ እንደማለት ነው። ስለዛ አልፈልጋቸውም፣ ብዙ ነገሬን ነው ያጣሁት በእነሱ ምክንያት። ለዛም ነው እዩ ሲያወራ አንተ ዱርዬ፣ እዩ ሲያወራ የሆነ ነገር በቃ ልጇ ሁላ አይመስላትም ማለት ነውና በእርግጥ እሱ ራሱ ልጅ አይመስልም። ምንድነው የሚያደርገው? አሁን ላይ በተለይ ሰላይ ቀጥሮባቸዋል ለአቤልና ለርብቃም ለሙሉ ቤተሰቡ ለማሚም ጭምር። እሷም ማናት? አዙ ናት። አዙ እንግዲህ እዛ ቤት የገባችው ወረቀት ልታቀብል ነው። ያን ወረቀት ለማቀበል እዛ ቤት አለች። ወረቀቱን ግን ልታገኝ አልቻለችም። ማሚቲ በደንብ አድርጋ ነው የደበቀችው። መገኘት አልቻለም ማለት ነው ወረቀቱ። በዚህ ምክንያት እንግዲህ እዩ በጣም እየደከመ ይገኛልኝ። መታሰቢያ ብሏታል መቲን። መታሰቢያ ደውላልሽ ነበሮ ይላታል ማለት ነው ለአዙ። አዙም አይ አልደወለችልኝም፣ ምን ነው ምን እሺ ነው ያራዳዬ ልጅ ምናምን ነገር ትላለች። ከዛ ግን እዩ ያላት ይውልሽ እዚህ ቤት የመጣሽው አላማሽ ምንድነው ሲላ ጊዜ እንዴ ቦዝ ለስራ ነው እንዴ ቦዝ ትላለች ማለት ነው። እሺ አሁን ምን እያደረግሽ ነው ሲላ ጊዜ እየሰራው ነው ፈዋውን ምናምን ትላለች። እና እሱ እሺ መታሰቢያ የምትከፍልሽ አለ? አዎ ምን ነው ልጨምርልኝ ነው ቦዝ ልጨምርልኝ ነው ምናምን ትላለች ማለት ነው። አንቺ አትንቅሽቀሽ ዝም ብለሽ አዳምጪኝ ብሎ ይውልሽ እኔ አሁን የምነግርሽን ነገር ስሚኝ።
እዚህ ቤት የሚካሄደውን ነገር በሙሉ ከሀስከበ ሁሉንም ነገር በስነ ስርዓት ትነግሪኛለሽ። ማሚቲም የምታደርገውን እነሱም የሚፈጠረውን ነገር በሙሉ ከሀስከበ በደንብ ከነገርሽኝ መታሰቢያ የምትከፍልሽ እንዳለ ሆኖ እኔ ደግሞ እጥፍ እከፍልሻለሁኝ ብሏታል ማለት ነው። እንዲህ ውለታችሁ በዛብኝ፣ በጣም አሪፍ እንደዛማ እሺ ብላለች። እንግዲህ ይሄ በእንዲህ እንዳለ ግን ርብቃ የገጠማት ነገር አለ። እሱ ምንድነው? ከአንዴም ሁለቴ ከሁለቴም ሶስቴ ማሚ እየጠራች ምን ብላታለች? ወረቀቱን ፈረምሽ ወይ? በመጀመሪያ ወረቀቱን ፈረምሽ ወይ ነው። በመቀጠል ግን ምንድነው ማሚ ማለት ትላለች። በጣም ምስኪናት ርብቃ። ማሚ ምን ትላታለች? ይኸውልሽ አታበሳጭኝ፣ አታናጅኝ፣ እንዳልሰማ አቱኝ። አንቺንና አቤልን አብራችሁ ነበረ ላወራችሁ የፈለኩት ስትላ ጊዜ አዎ እኮ ግን አቤል እኮ ወጣ። ባክሽን እሳቃለሁ እንደወጣ እያየሁ አይደል እንዴ? አይኔ አይም እንዴ? አይኔ ያያል እኮ አቤል እንደሌለ ትላታለች ማለት ነው። ርብቃ በጣም ነው የተደናገጠችው፣ በጣም ፈራች። ከዛ ግን አቤል መጣ ማለት ነው። አቤል ሲመጣ እያለቀሰች ነበር ርብቃ። እውነት ለመናገር ያስለቅሳል እንዴ! ሰው ከመሬት ተነስቶ እሷ የራሷን የደረሰችበትን እውነት ደርሳ ነው። ታዲያ እኔ እኮ በጣም የሚገርመኝ ነገር አለ አንዳንዴ። አባት በሰራው ወንጀል ልጆች የሚጠየቁበት ነገር። እሺ የርብቃ አባት በድሏት ሊሆን ይችላል ማሚቲ ነው። ኦኬ በሆነ ጉዳይ ተገናኝተው በድሏት ሊሆን ይችላል። አዎ በደል ላይ ይረሳ ይችላል። ብዙ ነገር አድርጎን ሊሆን ይችላል። ነብስም ይግደል ምንም እኮ አይደለም። ነብስ ምንም አይደለችም እያልኩ አይደለም። ነገር ግን አባት አጠፋ ተብሎ ልጅን የመበቀል ነገር አስቡት። እንግዲህ እነዚህ ልጆች ርብቃ ስንት መከራዋን አይታለች። መቲ ውሃ በላይዋ ላይ ስደፋባት፣ አቤል ብድግ አድርጎ ገፍትሮ ጠረጴዛ ጋር አጋጭቶ ያ ሁሉ ደም ሲፈሳት፣ ብዙ ነገር እጇን እግሯን ምኗን አድምቷት፣ ብዙ ነገር ሲያደርጋት፣ ብዙ ግፍ ሲያደርስባት የነበረውን ሁሉ እኮ የታገሰችው ለምን ብላ ነው? ለፍቅር ብላ ነው። እች ልጅ ያን ሁሉ ነገር ታግሳ፣ ያን ሁሉ በእርግጥ ማሚ አታቅላትም። አዎ ግን ያን ሁሉ ታግዛ አሁን ላይ ግን የትግስቷን ፍሬ በልታለች። እሱ ምንድነው? ምን ብለዋለች ለአቤል ማለት ነው። እያለቀሰች ነበረ። በዚህ መልኩ ማሚ ከፍ ዝቅ ስታረጋት፣ ለምን ፈተናዬ በዛ እንዴ? ስላፈቀርኩ ስለወደድኩ ብላ እውነት ለመናገር ማፍቀር ይሄን ያክል እንትን ሊለን አይገባም። እና በጣም ተጸጽታ እያለቀሰች እያለች አቤል ይመጣል ማለት ነው። በጣም ደስ የሚለው ነገር እንኳንም መጣ፣ እያለቀሰች አገኛትኝ። ፍቅሩን ገልጾላታል ማለት ነው። በጣም ደስ ይላል። በጣም ደጋግሞ ደግሞ ይቅርታ ጠይቋታል ማለት ነው። ዛሬ በባለፈው ያን ሁሉ ሳጠፋ ትዕግስትሽ ግን ብሏታል። ይህንንም ያላት ለምንድን ነው? ማሚ 10 ይህን ወረቀት ቅደዱ እያለች ቁም ሰቅሎን አበላችሁ። ከዛ ምን ብሏታል እሱ ለርብቃ ማለት ነው። ምንድነው ያላት? ምንድነው ለምንድነው የምታለቅሹ? ምን ሆነሽ ነው? ምን ነክቶሽ ነው ሲላት ጊዜ ርብቃ ምን ብላለች? አይ በቃ አቤል ምንም አልሆንኩም እያለች ስታለቃቀስ ጊዜ ቆይ ግን አቤል ትወደኛለህ ስትለው አዎ እወድሻለሁ ብሏታለኝ። እና ያው ፍቅሩን ገልጾላታል። አንድ ሰው ወድሻለሁ ስላለ ፍቅሩን መግለጽ አይደለም። ግን ምንድነው? እሺ ማሚ እንደምትለው ወረቀቱን እንፈርም፣ ከዚህ ልሂድ፣ አትፈልገኝም፣ አትወደኝም ስትለው ግልጽ አድርጎ ፍቅሩን ገልጾላታል። እኔ እወድሻለሁ። በእርግጥ ከዚህም በፊት እያላት ነበረ። እኔ አንቺ ከዚህ ከሄድሽ ይከፋኛል፣ እኔ አንቺ ከዚህ ከሄድሽ ይደብረኛል እያላት ነበረ። አሁን ደግሞ ግልጽ አድርጎ አትሂጂብኝ፣ የትም አትሂጂብኝ፣ እኔ እፈልግሻለሁ ብሏታል ማለት ነው። እና እወድሻለሁኝም ብሏታል። ከዛ በተረፈ ግን አቤል ማወቅ የሚፈልገው ነገር አለ እውነት ለመናገር። እሱ ምንድነው? ርብቃ ድብቅ ማንነት ይዛ ነው እየቀረበችው። ማለትም እያፈቀረችው አፍቅራው ነው እየቀረበችው። እሷ ግን ልክ ዝም ብላ እንደመጣ ልክ እንደ ሰራተኛ ሆና ከዛውን ግን ወደዳት አይነት ጨዋታ እየተጫወተች ነበረ። እንግዲህ ይህንንም ያደረገችው ፈርታ ነው። እንደዛ ከሆነ ለምን በፊቱ አልነገርሽኝም? ለምን ሌላ ማንነት ለብሰሽ መጣሽ ብሎ እንዳይቆጣት ፈርታ ነው እንጂ ሌላ አይደለም። እና ስቲል አልነገረችውም ማለት ነው። እሺ ሌላው ይቅርና ፎቶውን ግድግዳ ላይ ያለውን ፎቶውንም አውርዶ እሺ ሌላው ይቅርና እስኪ ስለዚህ ፎቶ ንገሪኝ። አንቺ ከዚህ በፊት እኔን ታውቂኛለሽ፣ እኔ ግን አላቅሽም።
ስለዚህ በቃ ንገሪኝ ይላታል ማለት ነው። እንግዲህ ርብቃም እሺ እነግርሃለሁ ግን አሁን አይደለም ብለዋለች። እና እስካሁን እኮ ግን በጣም ብዙ አሰቃየውሽ፣ እስኪ እኔና መቲ ብዙ አደረግንሽ እና ከዛ ሁሉ አሁን እስኪ ማለት ረስቼዋለሁ ነው የምትይው ሲላ ጊዜ አዎ እኔ እረስቼዋለሁ፣ ምንም ነገር ቂም አልያዝኩብህም። የከፋኝ ግን ከዛ ሁሉ ያረሳሁት አንድ ነገር ብቻ ነው። እሱም እንግዲህ መድኃኒት ገዝተህ ዋጭ ያልከኝ ሰዓት ነው ብለዋለች። እና እሱም ተጸጽቷልኝ። አዎ እሱ ነገር እኮ ነው የራሱ በጣም ነው የጸጸተኝ፣ በጣም ነው የከፋኝ። ነገር ግን በቃ ይቅርታ። ታውቂ የለ በዛ ሰዓት የነበርኩበትን ሁኔታ ታውቂያለሽ። በተለይ ደግሞ ከመቲ ጋር ተጣልቶ ነበረ የመጣው ማለት ነው። እና ከመቲ ጋር ተጣልቶ መጥቶ በንዴትም ነው እሷ ጋር እንትን ያለው ማለት ነው፣ እሷ ጋር ያደረው ያኔ። ስለዛ አክሲደንትም ነው የተፈጠረው። ስለዚህ ምን አድርጓን ይቅርታ ጠይቋታል ማለት ነው። እሷም ደግሞ እሺ ይቅርታን ተቀብያለሁ ብለዋለች። እና ያኔ ግን እሱ በጣም ተናዶ ስለነበረ ነው እንጂ ሌላ አይደለም። እሱም ነግሯታል። ያኔ እኮ እኔ ልክ አልነበርኩም ታውቂ የለ ርብቃዬ ብለዋታል ማለት ነው። አሁን ላይ በጣም ተዋደዋል፣ በጣም ተፋቅረዋል። ይሄ በጣም ደስ የሚል ነገር ነው። ምንም እንኳን እናቱ ብትቀየርም እና ርብቃ ምን ብለዋለች ለአቤል፣ አቤል ይኸውልህ ምንም ነገር ቢደርስብህ በትዕግስት ነው ማለፍ ያለብህ። እስኪ እኔን እኔ እኮ ያኔ ብዙ ነገሮችን አለፍኩኝ። እስኪ ያስበው ያኔ እኮ መታገስ ባልችል ኖሮ ባልታገስ ኖሮ ማለትም በቃ ዝም ብዬ ነገሮቹን በቃ እነዚህ ተፈጠረ አይደለ የራሱ ጉዳይ ብዬ ሂጄ ቢሆን ኖሮ እኮ አሁን አንተን ማግኘት አልችልም ነበረ። በነገር ላይ ግን አሁን ላይ በጣም እየፈራው ነው ስትለው እሱ ምን ብሏታል እንዴ ያኔም ተወጂ ነበር እንዴ ሲላት አይ አሁን ለማለት ፈልጌ ነው አለች። በእርግጥ እሷ ያኔም ተወደው ነበር እኛ እንደምናውቀው ማለት ነው። እና አሁን ላይ ግን ምን ብለዋለች እየፈራው ነው፣ በጣም እየፈራው ነው ብለዋለች ማለት ነው። እሷ የምትፈራው ለምንድን ነው ሲባል አሁን ላይ በጣም እየፈራች ያለችው ነገር ማሚ ከኔ ከኔ እንዳታርቅህ እኔ በጣም ወድጄሃለሁኝ፣ ስለዚህ ከኔ እንድትርቀኝ አልፈልግም፣ አሁን ላይ ግን እየሰጋው ነው ብላለች። እና እውነት ለመናገር ያስፈራል። እና ደግሞ እዩና ሪችም እያደረጉ ያለው ነገር ያው ትንሽ እንትን ይላል ማለት ሪሌሽናቸው በጣም ቀርቧል ማለት ነው። እንግዲህ እንደሚታወቀው እዩ መቲ ጓደኛው አለች፣ ግን እዩ አርፎ እንደማይቀመጥ የሚያስታውቀው በዚህ ነው። እና እዩና መቲም ጓደኛ ነበሩ። አሁን ላይ ግን እዩ ወደ ሪች ዙሯል ማለት ነው። ሪችን ለማጥመድ እየፈለገ እያለ እንግዲህ ሪች በአጋጣሚ ወድቃበት ተዘርራለች። እንዴ ሪች የገጠማት ነገር ምንድን ነው የሆነችው ስንል ቀድማ ራሱ አመመኝ እያለች ነበረ። አመመኝ እዚህ ጋር ወጋኝ፣ እንዴ አሞሽ አያውቅም ከዚህ በፊት ሲሏት ራሱ እንኳን አይ አሞኝ አያውቅም እንዴ አዲስ ዛሬ ገና ከሆነ ችግር አለ ማለት ነው፣ ሐኪም ቤት እንሂድ ሁላ ብለዋት ነበረ። እምቢ በማለቷ እንግዲህ በዚህ መልኩ ወድቃለች ማለት ነው። በእርግጥ ሐኪም ያድናል፣ ሐኪም ቤት ካልሄድን እንወድቃለን ማለት ፈልጌ አይደለም፣ አገላለጽ ስህተት ካለው ድንገት። ነገር ግን በቃ ሪች በማይታወቅ ሁኔታ በዚህ መልኩ ተዘረራበት እዩን አስደንግጠዋለች ማለት ነው። እዩን በጣም ነው የደነገጠው። በድን የሆነችው በድን በቃ ምንም የማትንቀሳቀስ ሲነኳት ምን ሲሏት ምንም ነው የማትሰማው። እና በጣም ሩጣለች። ርብቃ ራሱ በጣም ነው የሮጠችው እንደዛ ሆዷን እያመማት። እንግዲህ በአሁኑ ሰዓት ርብቃም ነፍሰ ጡር ናት። በጣም ሩጣ ግን ያው እህቷም አይደለች። ስለዚህ እሷን አይተዋት ነበረ። የገጠማት ነገር ምንድን ነው ስንል ቀድሞም አመመኝ ያለች ነበረና በዚህ መልኩ ወድቃለች ማለት ነው። አሁን ላይ ያለችበት ሁኔታ ትንሽ ከባድ ነው። ሪቾ ግን እዩ ምን አድርጓት ሊሆን ይችላል ሲባል እዩ ምንም አላደረጋትም። እዩ ጋር እንግዲህ እየተጫወቱ ነው የነበረው። ደግሞ ደስ የሚለው ነገር ቀድማ ራሷ ናት። እሱ ተንኮለኛ ነው የታወቀ ነው። ግን የሆነ ነገር አስቦ ቢሆን እንኳን እሷ ራሱ እዩ ተንኮለኛ እንደሆነ ታውቃለች። ማለትም ሪች ምን ብላታለች ለርብቃ ርብቃ ከዚህ በኋላ ግን ተጠንቀቂ፣ እስኪ ፊት አይተሽ ተረጂ ሰውን። እስኪ አቤል እኮ ደስ እያለው አይደለም አንቺ እዩን ስታወሪ፣ አንቺ ከእዩ ጋር ስትሆኚ አቤል ደስ አይለውም። አንቺ የመጣሽበት አላማሽ ምንድን ነው ስትላ ጊዜ እንዴ ሪቾ ንገሪኝ እያልሽ ነው ታውቂ የለ እንዴ እኔ የመጣሁበትን አቤልን ነው ስትላ ጊዜ እኮ አቤልን ከሆነ እዩን ታዩ፣ አቤልን እስኪ ተመልከቹ፣ እዩ ስትይ እኮ ይናደዳን አይወድም ብላታለች። እውነት ለመናገር አዎ እዩ ስትል አይወድም
አቤል ማለት ነው። እና ይሄንን ይመስል ነበረ። አሁን ላይ ግን ምንድነው የገጠማት ነው ዋናው ነገር። ምንድነው የገጠማት ስንል ርብቃ የገጠማት ነገር እንግዲህ ርብቃና አቤል ደህና ናቸው። ግን ሪቾ የገጠማት በዚህ መልኩ ሪቾ እንግዲህ ወድቃለች ማለት ነው። የሪቾን ሁኔታ በቀጣይ ክፍል ይዤላችሁ ይመጣ ይሆናል። ለአሁኑ ይሄን ይመስል ነበር ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ውድ ቤተሰቦቼ። ላይክ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አዲሶቼ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ ውዶችዬ።